በህዝቡ መካከል ማደር፣ ከህዝቡ ጋር መኖር። እግዚአብሔር ፌሎሺፕን የሚፈልግ አምላክ ነው እና ከዘፍጥረት ጀምሮ ሰው በኤደን ገነት ሳለ ጀምሮ የተፈጠረበት ዋነኛ ዓላማ ከእግዚአብሔር ጋር ህብረት እንዲኖረው ነው እና በኃጢአት ምክንያት ያ ህብረት ሲበላሽ እግዚአብሔር አሁን አላቆመም፣ ሰውን መፈለጉን አላቆመም። ከሰው ጋር ያለውን ህብረት ለማስቀጠል በዘመናት ውስጥ ብዙ አይነት መንገዶችን ሲፈልግ እንመለከታለን እና መጽሐፍ ቅዱሳችን የሚያሳየን ይህንን ነው። ከዘፍጥረት እስከ ራዕይ መጽሐፍ ቅዱስ የሚያወራው አንድ ነገር ይሄ ነው። እግዚአብሔር የተበላሸውን ህብረት፣ የተበላሸውን ፌሎሺፕ ለማስተካከል የሄደበትን ርቀት ነው እግዚአብሔር ቃል የሚያስተምረን እና በመካከላቸው አድር ዘንድ ምን ይስሩልኝ? መቅደስ ይስሩልኝ አለ እና በጣም የሚያስገርማችሁ ነገር እግዚአብሔር በምን አይነት ህዝብ መካከል ነው ማደር የፈለገው? በምን አይነት ህዝብ መካከል ነው ማደር የፈለገው ስንል የሚያጓጓ ህዝብ አይደለም። አብሬው ብኖር በመካከሉ ባድር ብለን የምንናፍቀው አይነት ህዝብ አይደለም። ዘጸአት ምዕራፍ 32 ላይ ያለ ነገር ታስታውሳላችሁ አይደለ? ሙሴ ወደ ተራራ ወጥቶ በቆየ ጊዜ የእስራኤል ህዝብ እንደዚህ አለ፣ ከግብፅ ምድር ያወጣን ሙሴ ወዴት እንደሄደ አናውቅም፣ ስለዚህ በፊታችን የሚሄዱ አማልክትን ስራልን አሉት ሙሴ። ከዛ በፊት ዘጸአት ምዕራፍ 15 ላይ ስታዩ እግዚአብሔር ከግብፅ ምድር በምን አይነት ታምራት እንዳስወጣቸው በሚገርም ሁኔታ እግዚአብሔርን ሲያመሰግኑ ታያላችሁ። ፈረስና ፈረሰኛውን በባህር አሰጠምክ፣ በእስትንፋስ ባህርን እንደ ግድግዳ አቆምክ። በጣም በሚገርሙ ዝማሬዎች እግዚአብሔርን ሲያመልኩ እናያለን። ከጥቂት ቆይታ በኋላ ምዕራፍ 32 ላይ እነርሱ ለተሰራው ጥጃ ማለት ነው፣ እነርሱ እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክት ናቸው አሏቸው። እግዚአብሔርን ፈጥነው ረሱት። ከግብፅ ያወጣቸው የታደጋቸውን እግዚአብሔርን ፈጥነው ረሱት። ይሄ ብቻ አይደለም፣ እግዚአብሔርም ሲናገር ወደ ካዘዝኳቸው መንገድ ፈጥነው ፈቀቅ አሉ። ቀልጦ የተሰራውን ጥጃ ምስል ለራሳቸው አደረጉ፣ ሰገዱለትም፣ ሰውለትም። እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክት ናቸው አሉ ሲል ተናገረ። እግዚአብሔር ነው ይሄንን ያለው እና ሰገዱለትም ሰውለትም እና እግዚአብሔር ዘጸአት ምዕራፍ 25 ላይ በመካከላችሁ አድር ዘንድ መቅደስ ስሩልኝ ብሎ ዘጸአት ምዕራፍ 32 ላይ ይሄ ነገር ሲፈጠር ሐሳቡን አልቀየረም እና እግዚአብሔር ምን አይነት አምላክ ማለት ቢተዋቸውስ ከነሱ ጋር ህብረት ማድረግ ቢቀርበትስ ይጎልበት ነገር አለ የለም። ግን በህዝቡ መካከል ማደር እግዚአብሔር የልቡ ሐሳብ ነው። ዘሌዋውያን ምዕራፍ 16 ቁጥር 16 ለራሳችሁ እዩት። ማለት የተሰራው መቅደሱ የሚኖረው በረከሱ ህዝቦች መካከል ስለሆነ በዓመት አንድ ጊዜ ዮም ኪፑር ተብሎ በሚታወቅ የእስራኤላውያን በዓል በዛ ቀን ምን ይደረጋል? ለመገናኛው ድንኳን የስርየት ስነ ስርዓት ይደረግለታል። መቅደሱ ስለሚረከስ በረከሱ ህዝቦች መካከል ስለሚያደር እና እግዚአብሔር ግን አሁንም ከህዝቡ ጋር መሆን በህዝቡ መካከል ማለት የሚፈልግ አምላክ። በአዲስ ኪዳንም ይህ ሀሳብ ቀጥሎ እናየዋለን። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቃልም ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ። ሁሉንም የእንግሊዝኛ ትራንስሌሽን ስታዩ ታበርናክል አሞንግ አስ ነው የሚለው፣ በመካከላችን አደረ እና አሁን ደግሞ አምላክ ሥጋ ለብሶ ወደ ምድር መጥቶ በህዝቡ መካከል ምን አደረገ? አደረ። ትዝ ይላችኋል መልአኩም መጥቶ ለማርያም የምስራቹን ሲያበስራት እንደዚህ ብሏታል። ስሙን ማን ትሉታላችሁ? አማኑኤል። ምን ማለት ነው? እግዚአብሔር ከኛ ጋር ነው። በቃ በእግዚአብሔር ልብ ውስጥ ያለውን ሐሳብ ሁሌ ብንመረምር ብንፈትሽ እግዚአብሔር ፌሎሺፕ ነው የሚፈልገው። በህዝቡ መካከል ማደር፣ ከህዝቡ ጋር አብሮ መሆን፣ ይሄ ነው ትልቁ የእግዚአብሔር ሐሳብ። ትልቁ የእግዚአብሔር ሐሳብ ይሄ ነው እና በጣም አንድ ነገር
በጣም ልናውቅ ያስፈልጋል። እግዚአብሔር ወደ ሆነ የሃይማኖት ተቋም ወይ ድርጅት አይደለም የጠራን፣ ወደ ህብረት ነው የጠራን። በልጁ በኢየሱስ ክርስቶስ የጠራን ሕያው ወደ ሆነ ህብረት ነው እና አንደኛ ቆሮንቶስ ምዕራፍ 1:9 ላይ ወደ ልጅ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው። ይሄ ቃል የሚናገረው እርስ በርስ ስላለ ህብረት አይደለም። በደንብ አጥቁት። ብዙ ጊዜ ፌሎም ልጆች ሲመጡ የምንጽፋት ጥቅስ ነች አይደለ? ወደ ልጅ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ ስንል ፌሎሺፕ ነው የሚለን እዚህ ያለው ማለት ነው። እርስ በርስ እናደርገው ይሄ ያለው ወደ ልጅ ወደ ጌታችን ወደ ኢየሱስ ክርስቶስ ከሱ ጋር ወዳለ ህብረት የጠራችሁ እግዚአብሔር ታመነ ነው። እግዚአብሔር የጠራን አሁን ወዴት ነው? ወደ ፌሎሺፕ ከእርሱ ጋር ወዳለ ህብረት። ዘጸአት ምዕራፍ 5:40 ላይ አንድ ነገር እናገኛለን። አሁን እግዚአብሔር ስለ መገናኛው ድንኳን እንደዚህ ያለው ሙሴ በተራራ ላይ እንዳሳየው ምሳሌ እንድትሰራ ምን በል ተጠንቀቅ። ምን በል ተጠንቀቅ። እንደው ተጠንቀቅ ያለው የዕብራውያን ጸሐፊ ገልጾታል። ምዕራፍ 8:5 ላይ እነሱ ያገለገሉት በሰማይ ላለችው መቅደስ ምሳሌና ጥላ በሆነችው ውስጥ ነው። ሙሴ ድንኳኒቱን ለመስራት በተነሳ ጊዜ በተራራው ላይ በተገለጠ ምሳሌ መሰረት ሁሉም ነገር እንድታደርግ ተጠንቀቅ የሚል ትእዛዝ የሰጠው በዚህ ምክንያት ነበረ እና ያኔ እግዚአብሔር እስራኤላውያን እንዲሰሩት በመካከላቸው ያድር ዘንድ እንዲሰሩት ያዘዛቸው መቅደስ ምን አይነት መቅደስ ነው? በሰማይ ላለችው መቅደስ ምንድናት? ምሳሌና ጥላ። ምሳሌና ጥላ ናት። ለዚህ ነው እንዴት እንድትሰራ ተጠንቀቅ ብሎ እግዚአብሔር ማስጠንቀቂያ የሰጠው። ምናልባት አይታችሁ ከሆነ ህንፃ ምናምን ሲሰራ በአንድ ጊዜ ህንፃውን አናየውም አይደለም? ከዛ በፊት አንድ ታፔላ እናያለን። ጂፕላስ ምናምን ህንፃ ይሰራል። እንደዚህ እንትና ነው የሚሰራው፣ እንትና ነው የሚደረገው ምናምን የሚል ነገር እናያለን። ለመጀመሪያ እሱ ምንድን ነው? ጥላ ነው አይደለም? አካሉ ገና ይመጣል ነው አይደለም? ነው። ስለዚህ እግዚአብሔር ሙሴ እንዴት እንድትሰራ ተጠንቀቅ ያለው ለምንድን ነው? በሰማይ ላለችው መቅደስ ምሳሌና ጥላ በሆነችው ያቺን መቅደስ ስራ ስላለው እንዴት እንድትሰራ ተጠንቀቅ ያለውና የሚገርማችሁ ይሄ መቅደስ ሲሰራ አርኪቴክቱም እግዚአብሔር ነው። እንደገና ደግሞ ኮንትራክተሩ ራሱ እግዚአብሔር ነው። ማለት ጊዜ ስለሌለን አናነበውም። ዘጸአት ምዕራፍ 5 ጀምሮ የመገናኛው ድንኳን በውስጡ ያሉ ዕቃዎች እንዴት መሰራት እንዳለባቸው ወርዱን፣ ርዝመቱን፣ ከምን መሰራት አለበት፣ የቱ ጋር ይቀመጥ፣ ሁሉን ነገር እግዚአብሔር ነው ዲስክሪፕሽን የሚሰጠው። ከዛ ደግሞ ይሄንን ሰጥቶ ከጨረሰ በኋላ ምን አደረገ? ኤልያብና ባስሌል የሚባሉ ሁለት ሰዎችን ይህንን ለመስራት የሚያስችል ጥበብና መንፈስን በውስጣቸው ጨመረ። ዘጸአት ምዕራፍ 35 ከቁጥር 30 ጀምሮ ዘጸአት ምዕራፍ 36 ላይ እናገኛለን። ይህን ሁሉ ለመስራት የሚያስችልን ጥበብ የወርቅ፣ የብር፣ የግራር፣ የምን ጥበብ ሰብስቦ እግዚአብሔር በምን ውስጥ ጨመረ? በእነዚህ ሁለት ሰዎች ውስጥ ጨመረ እና በጣም በጥንቃቄ ነው የተሰራው የእግዚአብሔር መቅደስ። ፎቶዎቹን ሁሉንም አዘጋጅቼ ነበር ብናይ በጣም ጥሩ ነበር እና ይሄ መገናኛ ድንኳን ሁለት ክፍሎች አሉት። የመጀመሪያው ክፍል ምን ይባላል? ቅድስት። ሁለተኛው ክፍል ቅድስተ ቅዱሳን ተብሎ ይታወቃል። ቅድስት በሚባለው ውስጥ ምን አለ? መቅረዙ አለ፣ የመስዋዕቱ ህብስትና ጠረጴዛው አለ፣ እንዲሁም ደግሞ የዕጣን ማጠኛ፣ እነዚህ ነገሮች አሉ። ወደ ቅድስተ ቅዱሳን ስንገባ ምን አለ? የቃል ኪዳኑ ታቦት አለ። እናየው ነበረ። ይሄ በጣም ግልጽ የሚሆንልን ቅድስቱንና ቅድስተ ቅዱሳኑ ደግሞ መሀል ላይ የሚለይ መጋረጃ አለና ይሄ መጋረጃ እንኳን ዲዛይን የተደረገው በጥንቃቄ ነው። በጣም በጥንቃቄ ነው ዲዛይን የተደረገው። ስለዚህ
ቅድስትና ቅድስተ ቅዱሳኑን የሚለየው ምንድነው? እሱ ማለት ነው መጋረጃው ነው። ወደ ግቢው ስንገባ መጀመሪያ ምንድነው የምናገኘው? የሚቃጠል መስዋዕት ማቅረቢያ መሰዊያው አለ። ከዛ በኋላ ደግሞ ትንሽ እሱን አለፍ እንዳለ በድንኳኑና በዚህ መሰዊያ መካከል የእጅ መታጠቢያ ሳህን አለ። የእጅ መታጠቢያ ሳህኑ ለምንድነው የሚያገለግለው? ካህናቱና ሊቀ ካህናቱ ወደ መገናኛው ድንኳን ሲገቡ እንዲሁም ደግሞ ወደ መሰዊያ ሄደው ለእግዚአብሔር የሚቃጠል መስዋዕት ሲያቀርቡ መታጠብ አለባቸው። ከዛ ውጪ ያንን ስርዓት ሳይፈጽሙ ከገቡ እግዚአብሔር እዛው ነው የሚቀስፋቸው። ሌላኛው በቅድስት ውስጥ ያለው 7 አንጓዎች ያሉት በጣም የወይራ ዘይት ከጠለለ በኋላ ለማብራት ነው የሚያገለግለው። ስለዚህ ቅድስት በሚባለው ውስጥ መቅረዙ 24 ሰዓት ያለ። ወደ ቅድስተ ቅዱሳን ስንሄድ ግን በዛ ውስጥ የሚያበራ መብራት የለም። የእግዚአብሔር መገኘት ግን ይሄ ኢላስቴሪዮ በሚባለው ወይ ደግሞ የስርየት መክደኛ በሚባለው በሁለቱ ኪሩቤል መካከል የእግዚአብሔር ክብር ያበራ ነበር። በቅድስተ ቅዱሳን ውስጥ ሌላ ብርሃን አልነበረም። የሚገርማችሁ ይሄንን ብዬ ቶሎ ዋናው ሀሳብ እገባለሁ። ይሄ የዕጣን ማጥኛ መሰዊያው እሳቱ የሚመጣው ከየት ነው? ከመሰዊያው። ከሌላ ቦታ እሳት መጠቀም አይችሉም። ቅመሙንም ማነው ዕጣኑንም እግዚአብሔር ነው የቀመመው። እግዚአብሔር ራሱ የቀመመው ለራሱ ያዘጋጀው ዕጣን ነው። ስለዚህ ምን ያደርጋል? ካህኑ ከመሰዊያው ይወስድና ዕጣኑን በቅድስት ውስጥ ጠዋትና ማታ ሁሉ ጊዜ በእግዚአብሔር ፊት እንዲጤስ ያደርገዋል። የሆነ ሰዓት ሁለቱ የአሮን ልጆች ፍም ከሌላ ቦታ መጡና ዕጣኑን አጤሱ በእግዚአብሔር ፊት። ምን ይላል? እሳት ከሰማይ መጣ፣ ወዲያው በላቻቸው። እግዚአብሔር በፍጹም አይደራደርም ነበር እዛ ላለው ሰዓት እና የኪዳን ታቦት ወይ ደግሞ ታቦት ብለን የምንጠራው እኛ በውስጡ 3 ነገሮች አሉ። የመጀመሪያው የወርቅ መሶብና መናው አለበት። ሁለተኛ የበቀለች አሮን በትር፣ ሶስተኛ ላይ ጽላት አለ። በእግዚአብሔር የተጻፈው ይሄ ሕጉ ያለበት ጽላት አለ። አሁን እንዳነሳውላችሁ ጥላና ምሳሌ ናቸው እነዚህ ሁሉ። ስለዚህ የሚያመለክቱት ነገር አለ ሁሉ። መቅረዙ ምን ያመለክታል? የዕጣን መሰዊያ ምን ያመለክታል ብንል ሁሉ ነገር የሚያሳየው ነገር አለ። ግን በጣም ወሳኝ የሆነውን አንድ ነገር ብቻ ነው። ቁጥር 5 ላይ ምን ይላል? በቃል ኪዳኑ ታቦቶች ምን አለ ይላል? የመጀመሪያው የለመለመች አሮን በትር፣ ሁለተኛው የወርቅ መሶብና መናው አለ፣ ሌላኛው ምን አለ? ጽላቱ አለ። ስለዚህ አሁን ሁለቱም ነገር ነው። የመጀመሪያው መና ያለበት የወርቅ መሶብ፣ ሁለተኛ ደግሞ የለመለመች አሮን በትር ምን ያሳያል? ጌታ ይርዳል። መናው የእስራኤል ልጆች በምድረ በዳ በሚጓዙበት ጊዜ የሚወርድ ምግብ ነው። እንደምናውቀው ዘጸአት ምዕራፍ 16 ላይ እናገኛለን እና በጣም ስፔሻል የሆነ መና ነው። የመጀመሪያው ከሰማይ ነው የሚወርደው፣ ቁጥር 31 ላይ እናገኛለን። ሁለተኛ በምድረ በዳ ለ40 ዓመት ነው እሱን መና የተመገቡት። ከሊማይ 40 ዓመት ከሰማይ የወረደ ነው የተመገቡት። ከዛ በኋላ በጣም ጣፋጭ ነው። ቁጥር 30 ላይ እናገኛለን። ሰው በማለዳ ተነስቶ ካለቀመው ቀንቶ ይጠፋል። ቁጥር 21 የሚመጣው ከእሑድ አንስቶ እስከ ዓርብ ነው። ቅዳሜ አይመጣም። ሰንበት ስለሆነ በዚያ ቀን ምንም ስራ ሊሰሩ ስለማይፈቀድላቸው የሚመጣው ከእሑድ አንስቶ እስከ መች ነው? እስከ ዓርብ ነው። ከእሑድ አንስቶ እስከ ዓርብ ነው። የሚበቃቸውን ያህል ብቻ እግዚአብሔር እንዲለቅሙ ያዘዛቸው። ለነገ ብሎ መልቀም አይቻልም። በየቀኑ ይመጣል በ6 ቀናት። ስለዚህ ሲለቅሙ እንዴት ነው የሚለቅሙት? ለአንድ ቀን ብቻ የሚበቃቸውን ያለው የሚለቅሙት። ካደረ ይተናል ማለት ለነገ ይደረልን ብለው ካሳደሩት ምን ይሆናል? ይተናል፣ ይበላሻል። ዓርብ ግን ዓርባን የሚለቅሙት የ2 ቀን ነው።
ቅዳሜ ዕለት ስለማይወርድ መና የዓርብንና የቅዳሜን ያቅማሉ። የዓርቡ ግን ለቅዳሜ ሲያደርግ ምን አይሆንም? አይበላሽም። ዘጸአት ምዕራፍ 16 ቁጥር 32-35 እግዚአብሔር ያዘዘው ነገር ይህ ነው። ከግብፅ ምድር ባወጣችሁ ጊዜ በምድረ በዳ የበላችሁን እንጀራ ያዩ ዘንድ ከነርሱ አንዱ ጎመር ሙሉ ለልጆቻችሁ ይጠበቅ አለ። ሙሴም አሮንን አንድ ማድጋ ወስደ ጎመር ሙሉ መና አግባበት፣ ለልጆቻችሁ ይጠበቅ። ይሄ ቃል አስምሩበት። ለሁለተኛ ጊዜ ይጠበቅ ዘንድ በእግዚአብሔር ፊት አኑረው። እግዚአብሔርም ሙሴ እንዳዘዘው እንዲሁ ይጠበቅ ዘንድ አሮን በምስክሩ ፊት አኑረው። ስለዚህ ለሚመጣው ትውልድ ለሚመጣው ጀነሬሽን ምን እንዲሆን እግዚአብሔር በምድረ በዳ ሕዝቡን ያበላውን ይህንን መና እንዲያዩ ምን አደረገ? ወስደ ይህንን መና የታስቀምጠው በቅድስተ ቅዱሳን በታቦት ውስጥ አስቀምጠው። የሚገርማችሁ ነገር ይህ አንድ ቀን ሲያድር የሚበላሽ መና፣ የሚሸት መና፣ የሚተላው መና ሽታ ሳይበላሽ ሳይተላ ዘመናትን ተሻግሮ ለትውልድ አለፈ። ይሄ ምንን ያሳያል? ቅድስተ ቅዱሳን the most holy place የሚባለው የእግዚአብሔር መገኘት ያለበት ስፍራ ነው። የእግዚአብሔር ሕይወት ያለበት ስፍራ ነው። ስለዚህ በእግዚአብሔር መገኘት ውስጥ ሕያው መሆን አለ፣ ተጠብቆ መኖር አለ። ስለዚህ ይሄ ምን ያሳየናል? በእግዚአብሔር መገኘት ውስጥ ሕያው ሆኖ መኖር፣ ተጠብቆ መኖር እንዳለ ያሳየናል። የለመለመች አሮን በትር። ይሄን ታሪክ ደግሞ የምናገኘው ዘኍልቍ ምዕራፍ 16 እና 17 ላይ ነው። ይሄ ባጭሩ ምንድነው? እሱ የቆሬ ልጆች ወደ ሙሴ መጡና አንተ መሪ ስለሆንክ የራስን ወንድም አሮንን ካህን አድርገህ በእኛ ላይ ሾምከው። እግዚአብሔር አይደለ ካህናትን የመረጠው? ከእስራኤል ሕዝብ የሌዋውያን ነገሮች ብቻ ናቸው ካህን ሊቀ ካህን ሆነው ማገልገል የሚችሉት። እግዚአብሔር ይህንን የደነገገው ግን ምን አሉ? አንተ አሮን ወንድም ስለሆነ በእኛ ላይ ካህን አድርገህ ሾምከው ብለው አመፁበት። በዚህ ጊዜ እግዚአብሔር ሙሴን አንድ ነገር ይለዋል። ሁሉም ሰው በትር ያምጣ፣ በዛ በትር ላይ ስሙን ይጻፍ። ያንን የሰበሰብከውን በትር ደግሞ በመገናኛው ድንኳን ውስጥ በቅድስተ ቅዱሳን እኔ በሚገኝበት ስፍራ አስቀምጠዋል። እግዚአብሔር በንጋታው ሲመጡ ምን ይሆናል? እግዚአብሔር የመረጠው ወገን፣ በክህነት የሚያገለግለው ወገን የዛ ሰው በትር ትሆናለች፣ ትለመልማለች፣ ታቆጠቁጣለች፣ እንደገና ታፈራለች። እግዚአብሔር በዚህ እለያለሁ ማንን እንደመረጥኩኝ ወደሚለው መጣ ማለት ነው። በንጋታው ሲገቡ በሌዊ ስም ያለችው የአሮን በትር ለምልማ እንደገና አቆጥቁጣ እንቡጥ አውጥታ የበሰለ ለውዝ አፍርታ ተገኘች። እና በትር ማለት ተቆርጦ ከዛ ተልጎ በእሳት ተለብልቦ በዘይት ተደርጎ ነው። ሕይወት የሌለው ነው፣ የሞተ ነገር ነው። አሁንም ምን ያሳያል? ቅድስተ ቅዱሳን የእግዚአብሔር ሕይወት ያለበት ስፍራ፣ የእግዚአብሔር መገኘት ያለበት ስፍራ ይሄ ሕያው መሆን አለ። በዛ ውስጥ ሕያው መሆን አለ። በጣም የሚገርማችሁ ነገር ግን ኃጢአት ከእግዚአብሔር ለየን። ኃጢአት ምን አደረገ? ከእግዚአብሔር ለየን። ኃጢአት ወደ እግዚአብሔር የምንቀርብበትን ድፍረት አሳጣን። ወደ እግዚአብሔር መድረስ ከቶ የማይቻል ሆነ። በምን ምክንያት? በኃጢአት ምክንያት። ለዚህ እኮ ነው ቅድስተ ቅዱሳን ማለት የእግዚአብሔር ሕይወት ያለበት ስፍራ ስለሆነ ከዚህ በበላ ጊዜ ሞትን ትሞታለህ። በስጋ ሞት ግን ከእግዚአብሔር መገኘት ከእግዚአብሔር ሕልውና ስለወጣም ለሆነ ሞት። ይሄ ነው የዕብራውያን ጸሐፊ ይህ እንደዚህ ተዘጋጅቶ ሳለ ካህናት አገልግሎታቸውን እየፈጸሙ በፊተኛይቱ ድንኳን ይገቡባታል፣ በሁለተኛው ግን ሊቀ ካህናት ብቻውን በዓመት አንድ ጊዜ
ይገባባታል። እርሱ ስለ ራሱና ስለ ሕዝቡ ስህተት የሚቀርበውን ደም አይገባም። ይሄ የእግዚአብሔር ሕይወት ያለበት የእግዚአብሔር መገኘት ወዳለበት ስፍራ ሊቀ ካህናት ብቻው ያው በዓመት አንድ ጊዜ ለኃጢአት የሚሆን መስዋዕት ይዞ ምን ይላል? ይቀርባል። ተባረርን። ከዚህ እግዚአብሔር መገኘት ካለበት እግዚአብሔር ሕልውና ካለበት ስፍራ በኃጢአት ምክንያት ምን ሆንን? ተባረርን። የሚገርማችሁ ነገር ወደ ቅድስት እንኳን ካህናት የሆኑ በየቀኑ መግባት አይችሉም። ተራ ስለርሳቸው ነው። እሱ ሉቃስ ምዕራፍ 1 ቁጥር 8 ላይ ታገኛላችሁ። ዘካርያስን የዕጣ ክፍሉ በደረሰ ጊዜ ወደ ምን ገባ ይላል? ወደ ቅድስት ገባ። ስለዚህ የእግዚአብሔር መገኘት፣ የእግዚአብሔር ሕልውና፣ የእግዚአብሔር ሕይወት ወዳለበት ወደዚህ ስፍራ መግባት ነው ይቻላል። ኢቭን ሊቀ ካህኑ በዓመት አንድ ጊዜ ብቻ ነው እንዲገባ የሚፈቀድለት። ከዛ ውጭ በሌላ ቀን ቢገባ ይሞታል በእግዚአብሔር ፊት። ዘሌዋውያን ምዕራፍ 16 ቁጥር 2 ላይ እነሱም ተዋቸው ወደኛ እንምጣ። እንደዚህ ይላል ምዕራፍ 9 ዕብራውያን ቁጥር 8 ፊተኛይቱ እንኳን በዚህ ገና ቆማ ሳለች ወደ ቅድስት የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል። ሌላ ትርጉም ስታዩ ያውቃል የሚለው ለሌላው ለተራው ሕዝብ ወደ እግዚአብሔር መገኘት ወደ ቅድስተ ቅዱሳን መግባት እንደማይቻል መንፈስ ቅዱስ ይህንን በምሳሌ ያሳያል። እኛ አሕዛቦች ከእስራኤል ወገን ውጭ ሆኑ። የሚገርማችሁ አይሁዳውያን መገናኛውን የሚሸፍን ትልቅ አጥር ሰርተው ነበር፣ ግንብ ሰርተው ነበርና ይህን አጥር የሚነካ ተወግሮ ይገደል የሚል በግሪክና በአረማይክ ተጽፏል። ነገርየው እስራኤላውያን ስለማይመለከት ለአሕዛብ ብቻ ስለሆነ እንኳን ወደ ቅድስት አይደለም፣ ወደ ቅድስተ ቅዱሳን አይደለም፣ ወደ ግቢው አይደለም፣ አጥሩን የሚነካ ምን ይበል? ተወግሮ ይሞት። በዚህ ልክ ከእግዚአብሔር መገኘት ራቅ እና እግዚአብሔር በዚህ መቅደስ ውስጥ ከሚከናወኑ ስርዓቶች መካከል አንድ ስራ ሰጥቷቸዋል። በሰባተኛው ወር በ10ኛው ቀን በየዓመቱ የሚያደርጉት ስርዓት ነው። የስርየት ቀን ይባላል፣ ወይ ደግሞ እነሱ ዮም ኪፑር ብለው የሚጠሩት በዓል ነው። በዚህ ቀን እግዚአብሔር የሕዝቡን ኃጢአት ሁሉ የሚሸፍንበት ይቅር የሚልበት ቀን ስለሆነ ማንም ሰው ስራ አይሰራም፣ ሰውነቱን ያደክማል፣ ይጾማል፣ ያለቅሳል። በዚህ ነው የሚያሳልፉት። ሊቀ ካህኑ ግን የራሱ የሆነ ልብስ አለው። ዘሌዋውያን ምዕራፍ 16 ላይ እናገኛለን። እግዚአብሔር ራሱ ዲዛይን ያደረገለት ልብስ ነው። እሱን ይለብስና ያንን ስርዓት ወደ መፈጸም ይሄዳል። ከሚያደርጋቸው ነገሮች መካከል አንዱ ቅድስና ለእግዚአብሔር የሚል ከወርቅ ቅጠል፣ ይሄ ወርቅ ነው፣ ቅጠል በሚመስል መንገድ የተሰራ ቅድስና ለእግዚአብሔር የሚል በግንባሩን ያደርጋል። ለምን? በእግዚአብሔር ፊት ለፊት ሞገስን እንዲያገኝ። ዘጸአት ምዕራፍ 28 ላይ እናገኘዋለን ከቁጥር 36 ጀምሮ። ሌላኛው የልብሱ ዘርፍ ላይ ዙሪያው የወርቅ ሻኩራ ያስራል። ለምንድን ነው? ያ ሰው ኃጢአት ከተገኘበት፣ ያ ካህን ኃጢአት ከተገኘበት እዛው በእግዚአብሔር ፊት ስለሚቀጸፍ እስኪወጣ ድረስ ሌላ ካህን መግባት አይችልም። ወደ ቅድስት መግባት አይችልም። ወዴት መግባት አይችልም? ካህናት መግባት አይችልም። ስለዚህ በሕይወት መኖሩን እርግጠኛ ነውት በምንድን ነው? ሊቀ ካህኑ ያንን ስርዓት ለመፈጸም ቅድስተ ቅዱሳን ውስጥ ሲመላለስ ያ ሻኩራ እርስ በርስ እየተጋጨ ድምፅ ይሰጣል። ስለዚህ በዛ ምክንያት ያንን ይጠቀማል። ምናልባት እዛው እግዚአብሔር ከቀጸፈው መጽሐፍ ቅዱሳችን ላይ እናገኘው፣ ግን በታሪክ እንደሚነገረው ገመድ እግሩ ላይ ታስሮ ስለሆነ የሚገባው ገመዱ ተጎትቶ ይወጣል። በዚህ ቀን ሊቀ ካህኑ ለራሱ የሚያቀርበው መስዋዕት አለ። ምን አይነት መስዋዕት ነው? የመጀመሪያው ወይፈንና አውራ በግ። ወይፈኑን ለኃጢአት መስዋዕት፣ እንዲሁም ደግሞ በጉን ለምንድነው የሚቃጠል መስዋዕት አድርጎ ለእግዚአብሔር ያቀርበዋል። ከዛ ውጪ የራሱን ኃጢአት ካነሳ በኋላ ለእስራኤል ሕዝብ ደግሞ 2 ፍየሎች ይመጣሉ ከአንድ አውራ በግ ጋር። 2 ፍየሎች ለኃጢአት መስዋዕት ናቸው። አንዱ በግ
ለምንድን ነው እሱ ለሚቃጠል መስዋዕት ሆኖ ለእግዚአብሔር እንዲቀርብ ማለት ነው። እና በመጡ 2 ፍየሎች ላይ ዕጣ ይጣልባቸዋል። ዕጣ የወረደበት ፍየል ምን ይደረጋል? ስለ ኃጢአት ምን ይባላል? ይሰጣል። ይሄ ዕጣ የወደቀበት ደግሞ ካህኑ ኃጢአቱን የሕዝቡን ኃጢአት ሁሉ ከተናዘዘበት በኋላ ለዚሁ ተግባር በተመደበ ሰው ወደ ምድረ በዳ እንዲወሰድ ይደረጋል፣ ማንም ወደ ሌለበት ስፍራ። ምክንያቱም እዛ ተቅበዝብዞ እንዲሞት። ይሄ ምንን ያሳያል? የእግዚአብሔር ሕዝብ ኃጢአት እንዲሁ ከእነርሱ ራቀ፣ የሕዝቡ ኃጢአት እንዲሁ ከእነርሱ ራቀ የሚለውን ያሳያል። በጣም ብዙ ስራ ያደርጋል። እዛው ሰዓት ስለሌለ እንለፈው፣ ራሳቸው አንብቡት። ሌሎች መስዋዕቶች አሉ። ከዚህ ውጭ ደግሞ እግዚአብሔር 613 ሕግ ሰጥቷቸዋል። ከ616 ሕግ አንዱ የተላለፈ ሰው ለኃጢአት የሚሆን መስዋዕትን ማቅረብ አለበት። ካህኑ ኃጢአት ቢሰራ ምን አይነት መስዋዕት ያቀርባል? ዘሌዋውያን ምዕራፍ 4 ቁጥር 3 የእስራኤል ማህበር ሁሉ ኃጢአት ቢሰሩ እንደ ሕዝብ ኃጢአት ቢሰሩ ምን አይነት መስዋዕት ያቀርባሉ? ዘሌዋውያን ምዕራፍ 4 ቁጥር 13 አንድ የሕዝብ መሪ ኃጢአት ቢሰራ ዘሌዋውያን ምዕራፍ 4 ቁጥር 22 አንድ ሰው ደግሞ ኃጢአት ቢሰራ ዘሌዋውያን ምዕራፍ 4 ቁጥር 27 ይሄ ከስርየት ቀን ውጪ በ665ቱም ቀን የሚቀርቡ መስዋዕቶች ናቸው። እና ያንን የመገናኛ ድንኳን ከቦ የሚኖሩ የእስራኤላውያን ሕዝብ ቁጥር ብዛት እስከ 3 ሚሊዮን ድረስ ይደርሳል ተብሎ ይገመታል። እና ማለት በቀን ውስጥ ስንት መስዋዕት ለኃጢአት እንደሚቀርበው ስንት ታንማጅ በአንድ ቀን ሰለሞን በሰራው መቅደስ ውስጥ እንኳን በአንድ ቀን ውስጥ ከ22,000 በላይ መስዋዕቶች ይቀርባሉ። በዚህ ደግሞ ምን ያክል መስዋዕቶች እንደሚቀርቡ አስቡ። 3 ሚሊዮን ሰው ከሆነ በቃ ቁጥሩ ልናስበው ከምንችለው በላይ ወደ ማጠቃላይ እንደመጣው ነው። እነዚህ መስዋዕቶች ግን በቁ አይደለም። ዕብራውያን 9:9 ይህ ለአሁኑ ዘመን ምሳሌ ሲሆን የሚቀርቡት መባና መስዋዕት የሚያመልከውን በሕሊና ፍጹም ሊያደርጉ አይችሉም። ይሄ ሁሉ ደም እየፈሰሰ ይሄ ሁሉ መስዋዕት እየቀረበ ሰው በሕሊናው ካለው የኃጢአተኝነት ስሜት ነፃ መሆን አይችልም። የሚገርማችሁ ነገር ያንን የኃጢአት መስዋዕት አቅርበው ሲሄዱ ከሰዓት ተመልሰው ሊመጡ እንደሚችሉ እያወቁ ነው የሚሄዱት። እና ሕሊና ማለት በሰው ላይ የሚፈርድ ዳኛ ማለት ነው። እና ሕሊናው ኃጢአተኛ እንደሆነ እየመሰከረበት አንተ ኃጢአተኛ ነህ እያለ እግዚአብሔር ፊት የሚቀርብበት ድፍረት የለውም። ኃጢአት እንደዚህ አድርጎ በእግዚአብሔር ፊት መቆም የምንችልበትን አቅም ሰጥቷል። ምዕራፍ 10 ከቁጥር 1 ጀምሮ ያለውን አንብቡ። ሰዓት ስለሌለ እንደዚህ ይላል። ነገር ግን እነዚህ መስዋዕቶች በየዓመቱ ኃጢአትን የሚያስታውሱ ናቸው። ምክንያቱም የኮርማዎችና የፍየሎች ደም ኃጢአትን ማስወገድ አይችልም። አይገርምም? በጣም በሚሊዮን የሚሆን እንስሳ ለኃጢአት መስዋዕት የሆነ እየቀረበ ኃጢአትን ግን ማስወገድ አይችልም። ዕብራውያን ምዕራፍ 10 ቁጥር 5 እንደ መልከ ጼዴቅ ሹመት ለዘላለም ካህን የሆነው ኢየሱስ መጣ። አሜን በሉ። ኢየሱስ መጣ። ያንን ኃጢአት የሚያስወግድ እግዚአብሔር በግ በተደጋጋሚ መስዋዕት ማቅረብ የማያስፈልገው አንድን መስዋዕት ለዘላለም አቅርቦ ኃጢአትን ያስወገደ እርሱ ኢየሱስ መጣ። ይሄ ቃል ኮድ የተደረገው ከመዝሙር ምዕራፍ 40 ከቁጥር 6-8 ባለው ነው። ስለዚህ ክርስቶስ ማለት ዳዊት በመንፈስ ሆኖ የክርስቶስን ሐሳብ የተናገረበት ክፍል ነው። ይሄ የኢየሱስን ሐሳብ የተናገረበት። ስለዚህ ክርስቶስ ወደ ዓለም በመጣ ጊዜ እንዲህ ብሏል፣ መስዋዕትና መባን አልፈለግም፣ ሥጋን ግን አዘጋጀልኝ። በሚቃጠል መስዋዕትና ለኃጢአት በሚቀርብ መስዋዕት ደስ አልተሰኘህም። አይገርማችሁ? እነዚህ መስዋዕቶች ኃጢአትን ማስወገድ ያልቻሉት እግዚአብሔር በሚቀርቡት በእነዚህ መስዋዕቶች ደስ አልተሰኘም። በሌላ አማርኛ የእግዚአብሔርን ቁጣ ማስጨረስ የማይችል መስዋዕት ነው። እግዚአብሔር ኃጢአትን መበቀል ፈልጎ ኃጢአትን መቆጣት ፈልጎ በእነዛ በሚቀርቡ መስዋዕቶች ቁጣው ሊረካ አልቻለም። ለኃጢአትን በሚቀርበው መስዋዕት እንደገና ደግሞ ለምን በሚቀርበው ለሚቃጠል መስዋዕት ሆኖ በሚቀርበው በዚያን ጊዜ እያሉ ስለኔ በመጽሐፍ እንደተጻፈ አምላክ ሆይ እነሆኝ ቃል ለማለት መጥቻለሁ።
ኢየሱስ መጣ ሕጉ እንደሚያደርግ በዚህ እነርሱ ግን በመጀመሪያ መስዋዕትና መባ የሚቃጠል መስዋዕት ስለ ኃጢአት የሚቀርበው መስዋዕት አልፈለግም ደስ አልተሰኘም ይላል። ቀጥሎ እነሆ ፍቃዴን ለማድረግ መጣሁ አለ። ኢሳይያስ ላይ እንደሚናገር የእግዚአብሔር ቃል ምዕራፍ 53 ቁጥር 6 የሁላችንን ኃጢአት በእርሱ ላይ አኖረ። እግዚአብሔር ያለንን ኃጢአት ሁሉ ሰብስቦ በኢየሱስ ላይ ያደረገ የእግዚአብሔርን ቁጣ ማስጨረስ የሚችል ብቁ የሆነ መስዋዕት ቀረበ። የራሱን ደም ይዞ ገባ። ሊቀ ካህናት የራሳቸውን ያልሆነውን ደም ወደ ቅድስተ ቅዱሳን ይዘው ይገባሉ። እርሱ ግን በምድር ወዳለችው ድንኳን ሳይሆን ወደ እውነተኛይቱ ድንኳን ወደ ሰማይ አንድን መስዋዕት ለዘላለም ይዞ ገባ። የገባው የፍየልና የጥጆች ደም ይዞ አይደለም፣ ነገር ግን የዘላለም ቤዛነትን ሊያስገኝ። እነዛ መስዋዕቶች ለአንድ ዓመት ያህል የእግዚአብሔርን ቁጣ ያስታግሳሉ። ይሄ መስዋዕት ግን የዘላለም ቤዛነትን እግዚአብሔር ደግሞ የሕዝቡን ኃጢአት ላያስብ አንድን መስዋዕት ለዘላለም ሊቀ ካህናት የራሱ ያልሆነውን ደም ይዞ በየዓመቱ ወደ ቅድስተ ቅዱሳን እንደሚገባ ክርስቶስ ራሱ ብዙ ጊዜ መስዋዕት ለማድረግ ወደ ሰማይ ገባ። እንዲህ ቢሆን ኖሮ ዓለም ከተፈጠረ ጀምሮ ክርስቶስ ብዙ ጊዜ መከራ መቀበል አስፈልገው ነበር። አሁን ግን በዘመን መጨረሻ ራሱን መስዋዕት በማድረግ ኃጢአትን ለማስወገድ ለአንድና ለመጨረሻ ጊዜ ተገልጧል። ብቁ የሆነ መስዋዕት ቀረበ። የሁላችሁ ምዕራፍ 9 እንደዚህ ይላል። የውጭ አካላቸው ይነጻ ዘንድ በረከሱ ሰዎች ላይ የሚረጨው የፍየሎችና የኮርማዎች ደም እንዲሁም የፍየሎችና የጊደር አመድ የሚቀድሳቸው ከሆነ ይሄ ሬዳይፈር ወይ ደግሞ ቀይ ጊደር የሚለው ዘኍልቍ ምዕራፍ 19 ያንተ ነው። በጣም የሚደንቅ ሀሳብ ነው። የሚቀድስ ከሆነ ይሄ በዘላለም መንፈስ አማካኝነት ራሱ ነውር አልባ መስዋዕት አድርጎ ለእግዚአብሔር ያቀረበ የክርስቶስ ደም ያው እግዚአብሔር እናመን ሕሊናችንን ከሙት ሥራ እንዴት ይበልጥ ያነጻ ይሆን? እነዛ ሥጋን ለመቀደስ የሚጠቅሙ ከሆነ ይሄ የቀረበው መስዋዕት ደግሞ በእግዚአብሔር ፊት ለፊት እንዳንቀርብ ኮንፊደንስ ያሳጣን ኃጢአት አይደለም? ሕሊናችን እየፈረደብን አይደለም? ስለዚህ ይሄ መስዋዕት ምን ያደርጋል? ሕሊናን ያነጻል። ምንም በቃ የሚከሰን ነገር ሳይሆን በኮንፊደንስ ወደ እግዚአብሔር መቅረብ የሚያስችል ድፍረት ይሰጣል። 9:8 10:10 7:25 ብራንዴ አንበቡ። የምስራች ማቴዎስ ወንጌል ምዕራፍ 27 እንደዚህ ይላል። ኢየሱስም ሁለተኛ በታላቅ ድምፅ ጮኸ፣ ነፍሱን ተወ። እነሆ የቤተ መቅደስ መጋረጃ ከላይ እስከ ታች ለሁለት ተቀደደ። መግባት ተከልክለን ነበር። ወደ እግዚአብሔር መገኘት የእግዚአብሔር ሕልውና ወዳለበት መግባት ተከልክለን ነበር። ብቁ የሆነው መስዋዕት ሲቀር የቅድስተ ቅዱሳን መጋረጃ ሆነ ለሁለት ከላይ ወደ ታች ምናለ ተቀደደ። ወደ እግዚአብሔር ሕልውና ወደ እግዚአብሔር መገኘት መግባት ሆነል። የእግዚአብሔር ሕይወት ያለበት ስፍራ ነው ቅድስተ ቅዱሳን። ወደዛ መቅረብ አይደለም። አጥሩን መንካት እኔና እናንተ ያስወግረናል፣ በድንጋይ ያስወግረናል። እንግዲህ ይላል። አሁን ይህንን ብቻ አውርተን ብንለያይ ጥሩ ስላልሆነ እኛ ምን እናድርግ? ምዕራፍ 10 ቁጥር 19 እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በሥጋው በኩል ሥጋው ሲቆረስ ነው የቅድስተ ቅዱሳን መጋረጃ ለሁለት የተከፈለው። በምን በመጋረጃው ማለትም በሥጋው በኩል እንዲገባ ምን ስላለን? ድፍረት ስላለን በእግዚአብሔር ቤት ላይ የሆነ ታላቅ ቃል ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በጥሩ ውሃ ታጥበን እነዛ ካህናት ወደ ቅድስተ ቅዱሳን ሲገቡ በውሃ ይታጠባሉ። እኛ ግን በከበረው በጌታችን በኢየሱስ ክርስቶስ ደም ታጥበን ከክፉ
ከክፉና ለመጻት ልባችን ተርስተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። ዛሬ ይህንን ነው የምላችሁ። እግዚአብሔር የልቡ ሀሳብ ከህዝቡ ጋር መኖር እንደሆነ አይተናል። በቃ ኃጢአት የሚባለው ነገር የእግዚአብሔር መገኘት ወዳለበት ስፍራ እንዳንገባ ከልክሎናል። ኢየሱስ በስጋው መቆረስ ምክንያት መጋረጃውን ከላይ እስከታች ሰንጥቆ መግባት የምንችልበት ድፍረት ሰጠን። ስለዚህ ምን እናደርጋለን? የዕብራውያን ጻፊ እንቅረብ። ይኸውላችሁ በ5 ደቂቃ ጨርሳለሁ። 5 ደቂቃ ብቻ ስጡ። ይሳት ይባል ግን 5 ደቂቃ ብቻ። ከመልእክቱ ተደራሲያን ከዕብራውያን በላይ ይሄ መልእክት እኛን በጣም ሊያስገርመን ይገባል። በጣም ሊያስገርመን ይገባል። ሕጉ የተሰጠው ለነሱ ነው። እኛ ግን አሕዛብ የሆንን እግዚአብሔርን የማናውቅ ርቀን ያለን ሰዎች፣ ለዚህኛው ኪዳን አይደለም ለቀድሞ ኪዳን ያልቀረብን፣ ከቀድሞ ኪዳን እንኳን የራቅን ሰዎች ክርስቶስ አጥሩን አትንኩ ከምንባልበት ወደ ቅድስተ ቅዱሳን ወደ ቅድስተ ቅዱሳን የእግዚአብሔር መገኘትና ሕይወት ወዳለበት ስፍራ አስገባል። ስለዚህ እንቅረብ፣ ወደ እግዚአብሔር እንቅረብ። ቀላል ሆኖ አይደለም። ክርስቶስ ግን መንገዱን አቀለለልን። መግባት የምንችልበትን ድፍረት ሰጥቶ አቀረበን፣ አስጠጋን። ስለዚህ እንቅረብ። ቀላል አይደለም። ክርስቶስ ኢየሱስ እኛን ለማቅረብ ወደ መገኘት ወደ ህልውናው ለማስጠጋት ራሱን መስዋዕት አደረገ። እነዛ የሚቀርቡ መስዋዕቶች የእግዚአብሔርን ቁጣ ማሳደድ ስላልቻሉ በኃጢአታችን ምክንያት ደግሞ እግዚአብሔር መቅረብ ስላልቻለ ኢየሱስ ክርስቶስ የእግዚአብሔርን ቃል ሊፈጽም መጣ። የሁላችንን ኃጢአት በራሱ ላይ ተሸክሞ የእግዚአብሔርን ቁጣ አስጨርሶ አስገባን። አይቅለልብን መንበርከክ፣ አይቅለልብን ፊት መሆን፣ አይቅለልብን። ይሄ መንበርከክ የእግዚአብሔር ልጅ መሆን፣ ፊቱን መፈለግ እንዲሁ ዝም ብሎ የመጣ አይደለም። እኛ መክፈል ስለማንችል ነው። እኛ በራሳችን መቅረብ ስለማንችል ነው። ኢየሱስ ግን መጣና መቅረብ የምንችልበት ድፍረት ሰጠን። ቅድስናችን ሆነ። አይቅለልብን። ይኸውላችሁ ይሄንን መዳን አባቶች ሲጠባበቁት ኖረዋል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 10 አንብቡ። ይሄ መዳን መቼ እንደሚሆን ተክተው ፈለጉት፣ ግን በእነሱ ዘመን እንደማይሆን መንፈስ ቅዱስ ገለጠላቸው። ስለዚህ ከሩቅ ተሳልመውት ሞቱ። ከሩቅ አይተውት ሞቱ። ይሄ መዳን ይሄ ድፍረት እነ ሙሴ ሲጠብቁት የነበረው መዳን ነው። እነ አብርሃም እነ ይስሐቅ የእምነት አባቶች ሁሉ የናፈቁት መዳን በእኛ ዘመን ተገለጠ። ምስጢር ሆኖ ከዘመናት ተሰውሮ የነበረ የእግዚአብሔር ጥበብ በእኛ ዘመን ተገልጦ ወደ እግዚአብሔር መቅረብ የምንችልበት ድፍረት ሰጠን። እንጸልያለን። ራካካዲያኖስ አይቅለልብን። እንቅረብ ወደ እግዚአብሔር፣ እንግባ ወደ መገኘቱ እንግባ። የእግዚአብሔር ፊት እንፈልግ፣ እንበርከክ። እግዚአብሔር አምላካችን ሆይ እናመሰግንሃለን። ስለ ክርስቶስ እናመሰግንሃለን። ስለ ሊቀ ካህናችን እናመሰግንሃለን። ኃጢአታችንን በደሙ ስላነጻው ስለ ክርስቶስ እናመሰግንሃለን። ኃጢአታችንን ስላስወገደው ስለተመሰሰው ስለ ክርስቶስ እናመሰግንሃለን። ደግሞ እኛን ለማቅረብ እኛን ወደ ራስ ለማስጠጋት ልጆች ልታደርገን የከፈልከውን ዋጋ ተረፈን። እግዚአብሔር ሆይ ሳይቀልብን ዘውትር ፊትን መፈለግ በአንተ ፊት መመልከት እንዲሆንልን እግዚአብሔር አምላካችን ሆይ እንለምንሃለን። ይሄ እነሱ የመጣ አይደለም። ክርስቶስ በመስቀል ላይ ታርዶ የአብን ቁጣ አስጨርሶ የእኛን ቁጣ ወስዶ ከፍጥረታችን የቁጣ ልጆች
ነበርን። የእግዚአብሔር ቁጣ መቀበል የሚገባን እኛ ነበርን። ቁጣችንን ወስዶ ኃጢአታችንን በደሙ አንጽፈው ሕሊናችንን በሙስና አንጽፈው አቀረበ ኢየሱስ። ይህ ቀን በፊት መሆን ይሆንልን። እናቀርባለን። ክብር ላንተ ይሁን። ስንወጣ ቅደመን በጌታችን በኢየሱስ ክርስቶስ ስም አሜን።